ሃይ ሰላም እንዴት ናችሁ? ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለንላችሁ እግዚአብሔር ይመስገን። ዛሬ በምርጥ ፕራንክ መጥቻለሁኝ። እስኪ እዩኝ በእናታችሁ እንዴት እንዳማረብኝ። ዛሬ ቀለበት ልንሄድ ነው ከውዱ ባሌ ጋር እና እስኪ እንዴት ነው አምሮብኛል አላማረብኝም? በኮሜንት ያው ግለጹልኝ። እስኪ አምሮብሻል ወይስ አላማረብሽም? ያው እንደምታዩኝ ያው ፏ ብያለሁኝ እርግጠኛ ነኝ። ያው ማታ ነው ቀለበቱ 1 ሰዓት ላይ፣ አሁን 12 ሰዓት ሆኗል እና ውዱ ባሌን ምን እለዋለሁ፣ በቃ ልክ ሻወር ገብቷል። አሁን ከሻወር ሲወጣ ምንድነው የምለው፣ በቃ አሁን አንተ አትሄድም፣ ያው የምንሄድበት ፕሮግራም አንተ እንደምትመጣ ስላልነገርኳቸው አንተ አትሄድም ብዬ ፕራንክ ላደርገው አስቤያለሁኝ። በነገራችን ላይ ሱፉ ምናምን ሁሉም ነገር ተዘጋጅቷል። ሻወር ገና እንደገባ ነው ቶሎ ብዬ ይሄንን ፕራንክ ለመስራት ያሰብኩትና ውድ ቤተሰቦቻችን በቪዲዮአችን ፈታ ዘና እንደምትሉ ተስፋ አደርጋለሁኝ። ያው ዛሬ እንደምታዩት ፏፏፏ ብያለሁ፣ እንዳማረብኝ ተስፋ አደርጋለሁ። ቤተሰቦቻችን ያው በፕራንካችን ፈታ ዘና እንደምትሉ ተስፋ አደርጋለሁ። ውድ ቤተሰቦቻችን ዛሬ እንግዲህ ሪያክሽኑ ምን እንደሚሆን እኔም ከእናንተ ጋር ለማየት ጓጉቻለሁና በቃ አንተ ከኔ ጋር አትሄድም እኔ ደርሼ እመጣለሁ ብዬ ፕራንክ አደርገዋለሁ። በነገራችን ላይ ሱፉ፣ ጫማው፣ ሁሉም ነገር አዘጋጅቶ ነው የገባው። አሁን ሲወጣ እንግዲህ ልቡን ትርክክ ነው የማደርገው። በቃ እኔ ብቻ ደርሼ እመጣለሁ አንተ ቤት ጠብቀኝ እለዋለሁኝ። ይሄ ፕራንክ ምርጥ እንደሚሆን ተስፋ አደርጋለሁኝ። ገና ስትጀምሩ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ እና ማሳሰቢያ ያለኝ ቪፒኤን አብርታችሁ ማየት እንዳትረሱ። ያው አካውንታችንን ነቅነቅ አድርጉት፣ እስቲ ፏፏ አድርጉት። ምክንያቱም እኛም ለመስራት አሪፍ ነገሮችን ለእናንተ ይዘን ለመቅረብ በጣም ዝግጁ ነንና አበረታቱን፣ ሳፖርት አድርጉ እንላለሁ። አሁን ሳይወጣብኝ ሰዓቱም እየደረሰ ስለሆነ እንትን እንዳንል ማለት ፕራንኬ እንዳይበላሽ ካሜራዬን ደብቅና በቃ ምናምን እንለዋለሁኝ። አሁን ግን ልገባ ስለሆነ ምን አሳያችኋለሁ መሰላችሁ? ሱፉ፣ ጫማው ተስተካክሏል። እሱን በትንሹ አሳያችኋለሁኝ። ተከተሉኝ። ይሄውላችሁ ይዤው መጥቻለሁኝ። ሱፉ ይሄው፣ ጫማው በጣም ነው በነገራችን ላይ የሚያምረው። በጣም ወደው ከለር ነው። ይሄው ጫማው ምን እንደምታዩት በነገራችን ላይ ሲለብስ ራሱ ውዱ ባሌ በጣም ነው የሚያምርበት። እና አሁን እንግዲህ ምን እንደሚሆን ሪያክሽኑ አላቅም። ሳይደርስብኝ ካሜራዬን ደበቅል አድርግና ፕራንኩን እንቀጥላለን። ወደ ቪዲዮ እንሂድ። ውዱ ባሌ ወጥቷል። ስለዚህ እንተስማኝ ወይ ጨርሰሽ ነው? እኔማ ቆየው ጨረስኩ። አሁን እኔ ባልጨርስ ኖሮ ቀውጢ ነበር የምታረገው። ዛሬ ተሳክቶልኝ ብጨርስ በቃ ና ወደ እዚህ አምጥቼልሃለሁ። ና ይሄው ምንድነው? ቁጭ በል። ይሄን እዚህ አድርገው፣ ሱፉን እዚህ አድርገውና ቁጭ በል አንድ ጊዜ። ምን ነው? ይኸውልህ በጣም ቆየ። እኔ በቃ መሄድ አለብኝ። በቃ አሁን እጨርሳለሁ። ይሄንን እንጣልኩኝ። ይሄ ጫማውንም እዛ መጥተሽ ነው? እጨርሳለሁ። ችግር የለውም። አምጥቼው ነው። ቆይ ችግር የለውም። አሁን እጨርሳለሁ። አይ አምጣው፣ እኔ ውስጥ ላስገባልህ። አንተ ስለማትሄድ አንተ አትሄድም። እሺ ቤት ትጠብቀኛለህ። ምን ማለት ነው? በቃ እኔ ደርሼ ልምጣ። በቃ አትሄድም እኮ አንተ ውዴ፣ በቃ አትሄድም። እኔ ደርሼ ልምጣ። በዛ ላይ ሰዓቱን ገደልከው። ናፕ ላድርግ አልክ። ናፕ እስከምታደርግ ድረስ ጠበቅ። እኔ በቃ እንጨርሳለን። መድረስ ይችላል። ግባት በሽት ምናምን እቀባለሁ። በቃ አሁን እኮ መጨረስ ነው። አይ በቃ አንተ አትሄድም። እሺ ውዴ፣ በቃ ነገ ስራ አይደለ አንተ። ይኸውልህ የኔ ፍቅር ምን ታደርጋለህ መሰለክ፣ እኔ ደረስ ብዬ እስከምመጣ ቅርብ ነው። ያው 1 ሰዓትም 30 ደቂቃም አልቆይም፣ ቅርብ ስለሆነ ማለት ነው። አንተ ምን ታደርጋለህ? ነገ ስራ ስለሆንክ ናፕ አድርግሽ የኔ ፍቅር። እሺ እኔ ደርሼ ልምጣ አይሻልም? ምክንያቱም ሁለታችንም አሁን እጨርሳለሁ። 5 ደቂቃ ወስድብኝም። ይኸውልህ ሁለታችንም አሁን በቃ ነገርኩህ። ችግር የለም የኔ ቆንጆ፣ ችግር የለም። እኔ አልቆይም፣ 5 ደቂቃ አልቆይም። አሁን እጨርሳለሁ። ይኸውልህ ከስንት ሰዓት ጀምሮ እንደጠበቀው ችግር የለም። እሺ በይኝ። አንተ እኮ 10 ሰዓት 11 12 ሰዓት ነው ከእንቅልፍ ራሱ የደረሰው። ከዛ ገባ። እሺ በይኝ፣ ችግር የለውም።
ይኸውልህ አንደኛ አሁን ስልክ ደውለውልኝ ነበር አንተ ሻወር ገብተህ ማለት ነው። እሺ ስለዚህ እኔ ብቻዬን እንደምመጣ ነው የነገርኳቸው። ለምን እንደዛ ባባልሽ? እኔ ሳትመጣኝ ለምን እርግጠኛ ማለት በቃ እርግጠኛ ምናምን ስላልሆንኩ እኔ በጋራ መች ወሰን አንቺ መልስ የምትሰጪ በቤቱ እሄዳለሁማ ብለሃል። በጋራ መነጋገር የለብንም? እሱማ ልክ ነው። ታዲያ ግን በቃ እኔ ደርሼ ልምጣ ምን ችግር አለው? ምን አንተ ከጓደኞች ጋር ልትዝናና ስትወጣ ብቻ አንተ ሄደኛ እኔ ደርሼ ልምጣ ብቻ እኔ ልቀር አንተ ቅር በቃ ነገ ስራ አይደለ እረፍት አድርገን ቀራለሁ። አንቺ ካልሽ ትቀራለሽ፣ ኃላፊነቱን ትወስጃለሽ። የምን ኃላፊነት? አንቺ እንዳስቀረሽ አይሆንም ብለሽ መጣላት የለብኝም። አንተ ቆየህ ኃላፊነት ከወሰድሽ በዛ ላይ እኔ በቤቱ ጉዳይ ብቻዬን ወስኜ አስቀርቻለሁ። እኔ ለባብሼ ምናምን አንተ በጣም የሆነ ወደ ኋላ ምናምን ቀስ ስላልክ ማለት ነው። እኔ ደግሞ እጨርሳለሁ። ችግር የለውም። ታው አረ በቃ እንዴ ተናገርኩኝ እኮ እኔ ብቻዬን ነው የምመጣው አልኳቸው። እንዴ አሁን ደግሞ ብቻዬን ነው የምመጣው ብዬ ልክ ካንተ ጋር ሰተት ብዬ ሲሄድ ምን ይባላል? በቃ አይመጣም እኮ አንድ ሰው ደግሞ አይመጣም ብለህ ከተናገርክ ሁሉም ሰው እንደማትመጣ ነው የሚያስበው። ስለዚህ አንተ ነገ ስራን አረፍት አድርግ፣ ስፖርት ምናምን ስራና በላይ እንደዚህ ምን እንዴት ሰው እንግዲህ አክብሮ ሲጠራ እንደዛ አይደረግም። ያደረሽ አንቺ ነሽ፣ አማክረሽ ማድረግ ነበረብሽ። ስለዚህ ይሄንን ነገር ያበላሽው አንቺ ነሽ። ምን ትሰጫለሽ? አይደለም እኔ አይደለም ያበላሽው አንተ እኮ ስለቆየህ ነው ይሄ ነገር የሆነው። አንደኛ ቆየህ፣ ሁለተኛ ደግሞ ሰዓቱን ገደልከው። በቃ ስለዚህ እኔ ደግሞ ሲደውሉልኝ በቃ የመቅረት ፍላጎት ስላለው እኔ እመጣለሁ አልኳቸው። ምን ችግር አለው? ድም አርፍደ ድረስ እንጂ አትቀር ይባላል። ብናረፍድም የዘመድ ነገር አርፍደሽ ቢሆን መድረስ ነበረብሽ። ዞሮ ዞሮ ግን ሁለታችንም አንሄድም ማለት ነው እንዴ? ኧረ በእናትህ አይሆንም። ምን እሄዳለሁ እንዴ? እኔ አልቀርም። ምን ሆነሃል አንቺ? ለምንድን ነው ከኔ ተለይተሽ የምትሄጂው እንዴ? በቃ እኔ እሄዳለሁ። ምን ችግር አለው? አንተ ብቻህን ከጓደኞች ጋር አብረህ ብቻህን ተዝናና ይላል። ከማን ጋር ነው ተዝናንሽ የማውቀው? በቃ ከጓደኞች ጋር ተዝናናለህ፣ ትወጣለህ። ስለዚህ እኔ ደግሞ ደርሼ ይመጣ ምንም ችግር የለውም። ምን ችግር አለው? ቀለበት ነው፣ ሌላ ችግር የለውም። በቃ በእናትህ ሰዓቱን አታስረፍድብኝ። ሰዓቱን አትደልብኝ። ሁለታችንም እኔ ደርሼ እመጣለሁ። እንዴ ምን ሆነህ ነው? እኔ ፍቅር ምን ሆነሽ ነው? ማሬ በእናትህ ምንድን ነው ብቻሽን የምትሄጂበት? በቃ በእናትህ የእኔ ውድ ይኸውልህ፣ ቆይ ልንገርህ ቀና ብለኸኝ ውዴ። የማይመስል ነገር ለሚስት አትንገሪ ይባላል። እሺ ልንገርህ። የማይመስል ነገር አትንገሪ። ምንም መሰለህ። ምን አለበት? በቃ እንሂድም። እኔ ጣፋጭ በእናትህ ይኸውልህ፣ የእኔ ውድ ምን ሆነሽ ነው? ይኸውልህ ና ልሳምሽ ማሬ። በቃ እኔ እንደ ይሁዳ በመሳም ሰውን አሳልፈሽ አትስጪ። አይሆንም። በቃ የኔ ፍቅር በቃ መቅረት ካለብኝ አበላሽተሻል አይደለ? በቃ እኮ እኔ ደርሼ ልምጣ። ምን ችግር አለው? ማየት አለብሽ። ምን ችግር አለው? አንተ ብቻህን ትወጣለህ ምናምን ምን ችግር አለው? እኔ ብሄድ መሄድ ኢምፖርታንት አይደለም ወይ? በእናትህ ሰዓቱን አታስረፍ። መሄድ ኢምፖርታንት አይደለም። ሰዓቱ እየረፈደ ነው። መሄዳችን ኢምፖርታንት ስላልሆነ አይደለም እኮ ያንተ መቅረት ኢምፖርታንት አይደለም። ችግር የለውም። ያንቺ መሄድ ኢምፖርታንት አይደለም። ያኔ መሄድ ኢምፖርታንት ነው። እንዴ ዘመድ አይደል? እንዴት እንደቀረ አይደለም። ይኸውልህ መቅረት ካለብሽ መቅረት አለብህ። የኔ ፍቅር በቃ አንቺ ነሽ እኮ ያደረግሽው አይደለም እንዴ? ትወደኛለህ። ስለዚህ እኔ የምልህን ማክበር አለብህ። በቃ ወይ በእናትህ እኮ አንተ ደግሞ ስለምንህ የሆነ ነገር ብቻሽን እኮ መሄድ የለብሽም ብለው እኮ ስለምወድሽ ብቻሽን አትሄጂም። ምን ሆናለሁ? እኔ ህፃን ልጅ ነኝ እንዴ ብቻዬን ብሄድ? አትሄጂም። ኧረ ጉድ ፈላ። በቃ እኔ ሰዓት የለኝም። አንተ ሰዓቴን አትጨርስብኝ። እኔ 10 ሰዓት የተነሳው እንደውም ቀድሜ ነው ከሰዎቹ በፊት መገኘት ያለብኝ። የማይሆን ነገር ለምንድን ነው የምታረጊው? ምንም የማይሆን አይደለም። ልሂድ። የማይሆን ነገር በቃ አታርጊ። አትሄጂም። በቃ እኔ እንነጋገርሽ። አንተ ቤተሰብ ይቀየመኛል። አሁን ምን ታረጊያለሽ መሰለሽ? ልብስ ታወልቂያለሽ፣ ፊትሽን ትታጠቢያለሽ። ይሄንን አሁን ይሄን ውሃ አንስቼ ነው የምደፋው ፊትሽ ላይ። ምን ማለት ነው? አክት አደርጋለሁ ብትይ አርፈሽ ቁጭ በይ። እውነት አሁንም አልከፈከፍሽ እስከነ ሜካፕሽ እስከነ ፀጉርሽ። ይሄን አጠቃላይ ያው አይተሽ አሁን ተረጋጊ፣ ቁጭ በይ። ያው እንዳላረገው ሰዓቱን ገደልከው። በእናትህ ቆይ እሺ ተረጋጊ። ትታጠቢያለሽ፣ ቁጭ ብለን ማንበብ ያለብን እናነባለን፣ መስራት ያለብን እንሰራለን፣ ቤተክርስቲያን መሄድ ካለብን እንሄዳለን። አለቀ። ስለሚያስቡ መሄድ አለብኝ። ከዛ እንነግራቸዋለን። እንደውም ከተመቸኝ በቃ እና ማዘር ጋር አድራለሁ። አንቺ እንደምታስቀሪ ማየት አለብሽ። እንዴ ሌላ ቦታ ነው እንደምትሄጂው? እና ማዘር ጋር አድራለሁ። ከመሸ የምን ማደር ነው? ከፈራ ጌም እያመቻቸሽ ያስቀረሽኝ ነው አይደለም? ለዛ አይደለም፣ ጌም አይደለም። በቃ ልሂድ።
አሁን በጣም ይቀየማሉ። ስለዚህ ማዘርም ምናምን ስላሉ በዛው ቤት ገብቼ እኔ ከነሱ በላይ ልቀየምሽ ነው። ከነሱ በላይ እኮ ልቀየምሽ ነው። አይሆንም። እንደ ይሁዳ በመሳም አሳልፈሽ አትስጪ የሰው ልጅ ማሬ በእናትህ በቃ ውይ አንተ ቀልቀቀኝ እንዴ ውይ ልቀቀኝ ልሂድበት ታመርሽ ነው አዎ ምንም እኮ ዋይ እያልሽ ነው እንዴት ነው ዋይ ብቻዬን ካልሄድኩ ምናምን ምን ችግር አለ እንዴ የምን ችግር በቃ ማንኛውንም አይነት ችግር ምን መቅናት ምናምን ጀምራ ነው የምን ቅናት አይ ቅናት ነው በቃ ሌላ ነገር አይደለም ሌላ አስጠረጠረብህ ምንድነው አንቺ ነሽ እንጂ አስጠረጠረብሽ አትታይ ምናምን ነገር አልሽ እንዴት ነው አትታይ ሰው አይብኝ ከሰው ጋር ትገናኝ ምናምን አልሽ እሺ በቃ አንተ ካንተ ጋር በቃ መጨቃጨቅ ራሱ አልችልም ልሂድ ሰዓት መሸ ጨረስን እንዴ ተነጋግረን አንቺ ኮንሽ አበላሽሽ አንድ ነገር እኮ ተነጋገርን እኔ እኮ ከሻወር ሳትወጣ ራሱ መሄድ እችል ነበር በእኔ ህይወት ሳታማክሪኝ ወስነሻል እኔም በአንቺ ህይወት ሳላማክርሽ እኮ እየወሰንኩ ነው ምን ያክል እንደማይጠቅምና እንደሚጎዳ ማወቅና መማር አለብሽ አሁን እኔ አላማክርኩሽማ ብትጂ ይሻላል ብትቀሪ ብዬ ቀሪኝ ያልኩሽ ቀጥታ አንቺን ቀጥታ ቀር እንዳልሽ አሁን ማች ቀጥታ ቀር ለምን በቃ ትጂ በእኔ ህይወት ወስነሽ እኔም በአንቺ ወስናለሁ ከዛ ታያለሽ ስሜቱን በቃ ሁሉ ጊዜ በቃ አንተ እንደዚህ ነው የምታረጋው ስሜቱን ታያለሽ በቃ ይሄዳለው እኔ ልቀቀኝ በቃ ለምን ቤተሰብ ለምን ይደብረዋል እንዴ ለምን ነው የምትሄጂው ለምን እኔን አስቀረሽኝ ታዲያ መቼም አንቺ እኔን ቅርብ ብለሽኝ ምግብ ምናምን እኔን ቅርብ ብለሽኝ አንቺ ሄደሽ መቼም ተመልሰሽ አምልጭማ ምን ማለት ነው እንደዚህ ረግጠሽኝ ሄድሽ ምን ችግር አለ አንተ ብቻ አንተ ወጣ የለ በቃ የኔ ሲሆን በቃ ቀውጢ ነው የኔ ሲሆን ቀውጢ ነው ብቻ ነው የምትይው ከጓደኞች ጋር ወጣ ተዝናና የለ እንዴ የት ነው መቼ ነው አንቺ ቤተሰብ ጋር ነው የምሄደው ሌላ ጓደኛ ጋር ምናምን እንኳን ቢሆን ብቻ ተመልሰሽ አትመጭማ ለምን ተመልሰሽ ማትመጭው ነው የሰው ቀን አበላሽተሽ ምናምን አንቺ ወስነሽ ምናምን እኔ ብቻ ነኝ ተሰሚ ምናምን ብለሽ ማሬ ለምንድን ነው በቃ ሙዴን አሁን ቀይ በእኔ ህይወት እኮ ሳታማክሪ ወስነሻል እሺ በሄድ አሁን በቃ ጨርሻለሁ አይደል እኔ እንትንሽን ሳምቼ ቀረሁ ምክንያትሽን አንቺ ለምንድን ነው እኔ ሰምተሽ ማቀር ለምንድን አይደለም አይመጣም ስላልኩኝ ማለት ነው በቃ አንተ እንደማትመጣ ነግሬህ ብል አመክረሽኛል ወይ ሳታማክሪኝ ለማንኛውም እሺ አይደለም ትዳርን ያክል ትልቅ ተቋም ቀርቶ ትንሽዬ ሱቅ እንኳን ለንግድ ሻይ ቅጠል ሲገዛ ሻጭና ባለቤቱ ይመካከራል በቃ እዚህ ቤት እኔ ብቻዬን የትም ቦታ መውጣት አልችልም ምን አይነት ጥያቄ ነው በቃ ለማንኛውም በጣም ተናድጃለሁ በቃ እሺ እንዴ ኧረ ቀልድ ነው ማርያምን ውዴ እንዴ ጸጉሬን ሰርቼ በእግዚአብሔር ማሬ በእግዚአብሔር ልቀቂ በቃ እናድሽ እሺ ቀልድ በቃ እሺ ልቀቂው ፍራንክ ነው እሺ ግባ ያን ፍራንክ እየሰራሁ ነው ግባና ልበስ እሺ ለማንኛውም ሰዓት የለም ቶሎ በል የኔ ፍቅር ነው የሚሳምሽ ይቅርታ እንዴ ፍራንክ እያረኩህ ነው እሺ እንዴ አልሄድም ከዚህ በኋላ አንተ ደግሞ በእናትህ ሰዓት የለም እንደም ይጣም ይቀመጣል ፍቅር በእናትህ አሁን ሰዓት የለም ሲጀምር ፍራንክ ሰራለሁ ብዬ ሰዓቱ አለፈ ተነስ በእናትህ ወይ እኔ ኧረ ከዚህ በኋላ ሙሌን ከንተሽው ኧረ አንተ ደግሞ ፍራንክ አልሄድም በቃ የኔ ውድ I love you kiss me I love you የኔ ጣፋጭ ለማንኛውም ምርጥ ፕራንክ ተደርገሃል ቆይ ካሜራውን ሽጉ ውድ የዩቲዩብ ቻናላችን ቤተሰቦች ያው በፕራንኩ ፈታ ዘና እንደምትሉ ተስፋ አደርጋለሁ ያው ከመውጣቴ በፊት ውዱና ጣፋጩን ባሌን እስቲ ከለር ራሱ አያፍራ ቢዩቲፉል ኮን የኔ ባል የኔ ቆንጆ ለማንኛውም ፕራንኩ እንደተሳካልኝ ምስክር ነህ አይደለህም አረ ወይ ሊፕስቲክ የተቀባ የሰው ቀን ያበላሽሽ ለማንኛውም ያው ሰዓት የለንም ቤተሰቦች በቪዲዮአችን ፈታ ዘና እንደምትሉ ተስፋ እናደርጋለን እናንተን ያው ኦዲየንስ ግዴታ ስለሆነ
ማናችሁም ሆናችሁ ስትገቡ ላይክን ተጫኑ፣ ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት ማድረግ እንዳይረሳ። እንድንሰራላችሁ የምትፈልጉትን ነገር ለመስራት ዝግጁ ነን። ይሄው ውዱ ባሌ ሰዓት የለንም የእውነት ገና እስከሚለብስ ምናምን ያው ታውቃላችሁ ሴቶች ምናምን ስንለብስ ስለምንቆይ እኔ ፀጉሬን ለመሰራት ምናምን ስንት ሰዓት መሰላችሁ የጀመርኩት? 10 ሰዓት ነው። ስለዚህ ትዳሬን እያያችሁልኝ እንደውም እንደዚህ ቶሎ ተዘጋጅቶ ሚስት የለም ታውቃላችሁ። ስለዚህ ዛሬ ግን ምንድነው አምሮብሻል ፏ ምናምን ብለሻል። እሷ ነች የማትሄደው እኔ እሄዳለሁ። አትወጣም ቆልፌባት ነው የሚሄደው። እስኪ አምሮባታል ምናምን እንዴት ነው? እስኪ ኮሜንት ጋር ሀሳባችሁን እስኪ የኔ እስቲኔ የምትወዱኝ ስንት ፐርሰንት ነው? ኮሜንት ላይ እኔን የምትወዱኝ 100 እንደዚህ ግጩኝ። እኔን የምትወዱኝ ማለት ነው። ከ10 እስኪ ውበቷን ስንት ስጧት? ከ10 ውበቷ ምን ያክል ነው? እስኪ የኔ ተመልካቾች እስቲ ከ5 በታች እንደምን እርግጠኛ ነኝ። የኔን ደግሞ ከ5 በታች ውጤት ከሰጣችሁ የኔ ነው። ከ5 በላይ ከሆነ የእሷ ነው። ታያሳፍሩኝ